በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ እግዚአብሔር ልጆች ብሩካን በክርስቶስ ደም ወደ ዘላለም ርስት የተሻገራችሁ እግዚአብሔር አብ ልጆች ብሎ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ ከሰማያት ወርዶ ያተማችሁ የደስታችን መያዣ ማረጋገጫ የሰጣችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። እንግዲህ ወደ ትምህርቴ ከመግባቴ በፊት በዚህ ወር ህዳር 28 ቀን በሚሊኒየም አዳራሽ ትልቅ መርሃ ግብር አዘጋጅተናል። ኑ እንዘምር የመዝሙር መርሃ ግብር ነው። ከ100 በላይ ዘማሪያን አንድ ላይ ሆነን ከ70 አካባቢ በላይ የሚሆኑ አርቲስቶች ተጨምረው ትልቅ ጉባኤ አዘጋጅተናል። ሙሉ ለሙሉ ገቢው ለመቄዶንያ አረጋውያን መርጃ የሚውል ነው። በዋናነትም እሱን ታሳቢ አድርገው የተዘጋጀ መርሃ ግብር ነው። ለቪአይፒ 1000 ብር ደግሞ ለመደበኛው መግቢያ 300 ብር ነው። ቲኬት አለ። እኔ ጋ በጣም ብዙ ቲኬት ሰጥተውኛል። ብዙ ወላጆች አሉ ብለው እናንተን አይተው፣ ስለዚህ ስልኬ ላይ ደውሉልኝ። ቲኬቱን የምትፈልጉ ቲኬቱን በስካን አድርጌ በቴሌግራም ልክላችኋለሁ። እናንተ ያስገባችሁበትን ስክሪንሻት ከላካችሁልኝ በዚያው ወደ አዳራሽ መሄድና መሳተፍ ትችላላችሁ። ነገር ግን ቪአይፒ የምትገቡ ሰዎች ቲኬቱ 1000 ብር ቢሆንም መቄዶንያ ያለ መርዳት ከፍ ባለ ሂሳብ መግዛት ትችላላችሁ። እግዚአብሔር እናንተን ቤታችሁን ይባርክ። 911 413 80 ስልኬ ነው። አሳውቆኝ። እግዚአብሔር ይባርካችሁ። ዛሬ ስለ ልብ ጩኸት ነው የምንማረው። አፋችን የሚናገረውና ልባችን የሚያስበው ምን ያህል እንደሚለያይና እግዚአብሔር ደግሞ የአፋችንን ሳይሆን የልባችንን እንደሚሰማ በእግዚአብሔር ፊት አንዳንዴ እንደ ጀግናና እንዳመነ ሰው ልንናገር እንችላለን። በጣም ጠንካራ እንደሆነ ክርስቲያን ልንናገር እንችላለን። ግን እንደዛ ነን ወይ? መሬት ላይ ስንታይ በእርግጥም እንደዛ ነን ወይ? ይህንን የምንማርበት ታሪክ የሚገኘው ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 14 ቁጥር 15 ጀምሮ ነው። ከቁጥር 12 ጀምሮ ምንድን ነው የምታዩት? ህዝቡ ከግብፅ ከወጣ በኋላ በረሃ ውስጥ ባህሩ አጠገብ ሲደርስ የቀይ ባህር ፊት ለፊት ነው የገጠመው። ያንን የቀይ ባህር ለመሻገር ትናንሽ ጀልባዎች ወይም ትልቅ መርከብ ያስፈልጋል፣ ግን አልነበረም። ደግሞ ዞር ሲሉ ከኋላ የፈርዖን ሰረገላዎች አቧራ በታላቅ ፍጥነት ወደ እነሱ ሲመጡ አቧራውን ይመለከታሉ። እነዚህ ሰዎች ከፊት ለፊት ባለው ባህርና ከኋላ ባለው ጦር ተከበው በጣም በጭንቀት ሙሴ ላይ እንደጮሁ ይናገራል። ምን አሉት? ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብፅ ታወጣን ዘንድ ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናልና ተወን። ለግብፃን እንገዛ ብለን በግብፅ ሳለን ያን ቃል ይህ አይደለምን አሉት። እነሱ ነፃ ማውጣቱ ዋጋ እንደሌለው እግዚአብሔር ለነሱ የሰጣቸው ጥሪና የዘላለም የአርነት የነፃነት ጥሪ ቀልድ እንደሆነ የሚያዩትን አምነው ታማኙ እግዚአብሔርን የሚክድ ክፉ ንግግር ተናገሩ። ባሮች ናቸው። መቼም እነዚህ ሰዎች ባሮች ስለሆኑ እንደ ባሪያ ነው የሚያስቡት። ባሪያ የመገዛት፣ የመጨቆን፣ የመጎዳት፣ የመበደል ስነ ልቦና አሳድጎ ስለሚመጣ ነፃነት ያለው ሀሳብ ሊያስቡ ይችላሉ። ግን እንደዚህ ብለው አሉት፣ በቃ ዝም ብለን እኛ መሞት የሚገባን በግብፅ ነበር አሉ። ሁልጊዜም ቢሆን ሰው የሚሻለውን ነገር በእጁ ሲይዝ ቀላል ያደርገዋል። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይላል። እግዚአብሔርን መፈለጋችን፣ በእግዚአብሔር መወደዳችን፣ ሀብተ ወልድ ስመ ክርስትና መቀበላችን፣ በክርስቶስ ዳግም መወለዳችን ዋጋችን አይደለም ብለን የምናስብ ብዙ ሰዎች አለን። እኔ ኑሮ ላይ ያለው ነገር ቢሞላልኝ እመርጣለሁ የምንል በቃ ቀለል ያደረጉት እነዚህ እና ሙሴ ምን አላቸው መሰላቸው? እግዚአብሔር ልጆች አትፍሩ፣ ዛሬ የምታዩቸውን ግብፃውያንን ለዘላለም አትፍሯቸው። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ሙሴ በጣም አስገራሚ ንግግር የተናገረው ሰምታችኋል። አትፍሩ፣ ዛሬ የምታዩቸውን
እስራኤል ግብፃውያንን ነጋተዋቸው። ነቢይ አይደል? ትንቢት ነው የሚናገረው። አትፍሯቸው፣ እንደምትፈሩት እናንተን ለመግደል አቅም የላቸውም፣ እንደምትፈሩት እናንተ ላይ ለመበርታት አቅም የላቸውም፣ አትፍሯቸው። እንደውም ዞር ስትሉ ማታያቸው ናቸው ያሳድዷችኋል። እውነት ነው። ይሄ እውነት ነው። ሁልጊዜም ቢሆን እግዚአብሔርን ባመነ ሕዝብ ላይ የሚነሱ ጠላቶች ተመልሰን ዞር ብለን ስንፈልጋቸው የማይገኙ ናቸው፣ ባህር የሚወጣቸው ናቸው። እነሱ በሰረገላ ውሃ ውስጥ ገብተው ባህር የሚያሰጥማቸው፣ የእግዚአብሔር ልጆች ደግሞ በባዶ እግራቸው ውሃ ውስጥ ገብተው ባህር የሚሻገሩ ናቸው። ምክንያቱም ሰልፉ እግዚአብሔር ነው። ሰረገላ አይደለም የሚያሻግረው፣ ወይም ደግሞ ባዶ እግር መሆንም አይደለም የሚያስቀረው። የበረታ እምነት በእግዚአብሔር ክንፍ ላይ መንጠልጠል ነው ትልቁ ነገር። እነዚህ ሰዎች የእግዚአብሔርን ማዳንና ጥሪ ቸል ብለው አንተ ልክ አይደለህም ብለው ሲሉት፣ እሱ ግን እንዳይፈሩ ደግመኛ ፈርዖንና ሰራዊቱን እንደማያየው ነገራቸው። እውነት ነበር። ግን የሙሴ ትንቢት አፋዊ ውጫዊ ትንቢት ነው። ለልቡ ግን እንደዛ አላለውም። እሱ እየፈራ ነበር እንደነሱ። አፉ ግን የጀግንነት ቃል ይናገር ነበር። እውነተኛ መንፈሳዊ እድገት ልብና አፍ ሲስማማ ነው። እግዚአብሔር ልጆች በጣም ትሁት ለመምሰል አንዳንድ አዳዲስ ሰባኪያን ራሳቸው በጣም ያሳንሳሉ። በሬ ያለ ወይፈን አያርስም፣ እኔ ሳይገባኝ እንደዚህ ቆሜ ምናምን ብለው ስለ ራሳቸው ረዥም ሰዓት ሊያወሩ ይችላሉ ሰባኪዎች። የተለመደ ነው እኛ ቤት። ግን ትህትና ይምሰል እንጂ የትህትና ተቃራሪው ይባላል። እንዴት ነገር በትክክልም ብዙዎቹ እንደዛ ያምኑ። አንድ ጊዜ አንዱ ሰባኪ እኔ ጣሳ ነኝ ብሎ ራሱን ለመውቀስ ሞከረ። ከወረደ በኋላ መምህር ጣሳ ደህና መሻ አለችው አንዲት እናት። ተቆጣ በጣም። ለምን ጣሳ ትኛለች ብሎ። አይ እኔ በስምህ ማቀህ ሌላ ስም ነበር፣ አንተ ለዛሬ ማንጥራክ ላይ ጣሳ ነኝ በራስን ያስተዋወቀን አለችው። አላመነበትም። ሁልጊዜም ቢሆን ሰው እምነቱንም ትህትናውንም በጎነቱንም አምኖበት ነው መናገር ያለበት። ያለ እምነት የሆነ ሁሉ ኃጢአት ነው እግዚአብሔር ቃል። ሙሴ አትፍሩ፣ ፈርዖንን ደግመኛ አታዩትም ብሎ ህዝቡን ሊያበረታ ሞከረ። ዛሬ በዚህ ቀን እጁን ታያላችሁ ብሎ ስለ እግዚአብሔር ማዳን ተናገረ። ዝም እንዲሉ ነገራቸው። እግዚአብሔር እንደሚችል ነገራቸው፣ እንደሚዋጋ። ግን ልቡ ግን ደሱ አልነበረም። ይወላችሁ ዝቅ ብሎ ያለውን ታሪክ ላንብብላችሁ። እግዚአብሔር ሙሴን አለ፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህን በባህሩ ላይ ዘርጋ፣ ክፈለው። የእስራኤል ልጆች በባህሩ ውስጥ በየብስ ያልፋሉ አለው። አፉ ጀግኖች ሁኑ፣ አትፍሩ፣ አትደንግጡ፣ ለእኛ እግዚአብሔር ይዋጋል ብሎ የተናገረው ሙሴ ውስጡ ግን ይጮህ ነበር። ውስጡ ግን ይፈራ ነበር። የልቡ ትክክለኛ ዓለም ግን በፍርሃት የተሞላ ነበር። እግዚአብሔር ላይ የነበረው እምነት ደክሞ ነበር። ስለዚህ እግዚአብሔር አፉን ሳይሆን ልቡን አዳመጠ። ለምን ትጮህብኛለህ? ይኸውላችሁ ማስመሰላችንን እግዚአብሔር አያየው። ልብሳችንን አሳምረን፣ ነጠላችንን አሳምረን፣ ንግግራችንን አሳምረን፣ ለራሳችን እያለን ብንናገር ብንጸልይ እሱ እግዚአብሔርን አያሳምነው። ትክክለኛ ልባችን ውስጥ ያለው ስሜትና ኢንቴንሽን እንደሚታየው በእግዚአብሔር ልባችን እየፈራ ጀግናነ ተዋጋ በርታ ቢሆን አይሆንም። እባብና ጊንጥ አይደለም እኛ በረሮና ቢምቢ እየፈራን እባቡና ጊንጡ ረግጣሉ ብለን ብንዘምር ልክ አይደለም። እውነተኝነት በእግዚአብሔር ፊት ይፈለጋል። እግዚአብሔር እንዲህ አይነቱን ነገር ፊት ለፊት ነው የሚያርመው። ለምን ትጮህብኛለህ ብሎ የተናገረው እግዚአብሔር ሙሴ አልጮኸም፣ ህዝቡን እያረጋጋ ነበር። ልቡ ግን እግዚአብሔር የሚሰማው ልቡ ግን ይጮህ ነበር፣ ይፈራ ነበር፣ ይጨነቅ ነበር። እሱ ራሱ አይዞህ ባይ ይፈልጋል። እሱ ራሱ ፈርዖንን ዳግመኛ አታየውም መባል ይፈልጋል። እሱ ራሱ ሰልፍ እግዚአብሔር ነው ሲዋጋልናል መባል ይፈልግ ነበር።
እሱ ግን ራሱን ደብቆ ነበር። መቼም ሰው የፈለገ ነገር ቢሆን በእግዚአብሔር ፊት ራሱን መደበቅ የለበትም። ሁላችን በፊቱ ሁሉ ነገራችን የተገለጠ ነው። በብርሃን ፊት የተገለጠ ነው ሁሉ ነገራችን። ድካማችንን ያውቃል፣ ፍርሃታችንን ያውቃል፣ አለማመናችንን ያውቃል፣ ስንፍናችን፣ ድንጋጤያችንን ያውቃል። መቼ ጠፍቶት እሱ ዝም ስለሚል ብቻ የማያውቅ ነው የሚመስለን ብዙዎቻችን ነሳል። እና ሁሌ በህይወት መንገድ ውስጥ አፍና ልብ መስማማት አለባቸው። አለዛ ምናምንበትን ትክክለኛውን ነገር መናገር ያለበት ኢቭን ትክክል እንኳን ባይሆን ለመታረም አናስቸግርም። ሳናምንበት ግን ጀግና የምንመስል ሰዎች በጣም ብዙ ነው። የህይወት ነፋስ በነፈሰ ጊዜ ግን እንደ ገለባ ይዞን ሄዷል። ጀግና የመሰሉ በጣም ብዙ ሰዎች ጠርገው ወጥተዋል ከህይወት መስመር። ለምን ጀግና ይመስላሉ እግዚአብሔር ፊት? በቃ እኔ ራቁቴን መሆኔን አይቼ ፈራሁ ለምን አይሉ እንዳዳ ድካማቸውን ለምን ቤት አይናገሩ? ካመኑም የእውነትነታቸውን ለምን አይናገሩ? ለምን ይዋሻል? እግዚአብሔር ሙሴን ተቆጣ። አትጮህብኝ። አንዳንድ ጊዜ ላልተናገርነው መልስ ሰጠናል ማለት ነው። በአፋችን ዝም ብለን ብዙ ነገር እንጠይቀዋለን፣ ልባችን ግን ሌላ ነገር ነው የሚያስበው። ሁሌ ልባችንን ስለሚያይ ትዕግስት አድርጎ ለልባችን መልስ ይሰጣል እግዚአብሔር። በጣም ብዙ ትምህርት እንድንማርበት ተስፋ አለ። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት የእናታችን ቤታችን ረት በረከት የመላት ጥበቃ አብሮን ይሁን። ቀሲስ አሸናፊ ማርያም ነኝ። ማሳሰቢያ እንዳትረሱ። ያው ስልኬ ላይ ደውሉልኝ። እንድትገቡ ፈልጋለሁ። አዲስ አበባ ያላችሁ ናዝሬት አካባቢ፣ ደብረዘይት አካባቢ ቅርቦት ያላችሁ መታችሁ ሚሊኒየም አዳራሽ ህዳር 8 ቀን የምናስተላልፈው መርሃ ግብር እንዳትረሱ እንድትገቡ አደራ እላለሁ። ትኬት ከፈለጋችሁ ቴክስት አድርጉልኝ፣ ቴሌግራም ላይ ልክላችኋለሁ። ከዛ በኋላ ደግሞ እናንተ ስክሪንሻቱና ትኬቱን አሳይታችሁ ወደ ሚሊኒየም መግባት ትችላላችሁ። እግዚአብሔር እናንተ ቤታችሁን ይባርክ። ቀሲስ አሸናፊ ነኝ። ሰላም። ቁጥር 1 እውነተኛ የወይን ግንድ እኔ ነኝ።